ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። ከዴቭ ጋር መተው ነበር እንዲያበሩ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች ደህና ናችሁ? እንዴት ናችሁልኝ? እግዚአብሔር የተመሰገነ ይሁን። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ቤተሰብ ቻናሌ በሪዩስ ኮንቴንት ምክንያት ስለተቀጣ እባካችሁ ላይክ አድርጉ። ተደራሽ እየሆነ አይደለም ቪዲዮ ለኦዲየንሶቼ ማለት ነው። ሙሉ ለሙሉ ደብቆብኛል። በጣም ጥቂት ወገኖቼ ናችሁ ወደኔ ቤት እየመጣችሁ ያላችሁት። ስለዚህ ላይክ ማድረግ አትርሱ ፕሊዝ። ምንም የማይጎዳችሁ ነገር ነው። ትናንትና አብርሃም ወደ ነበረበት ወደ ቀልቡ ተመለሰ ብለውን ቡዜ እንዲሁም ደግሞ ዳኒ መተዋል ማለት ነው። ይሄ ምስኪን ህዝብ የነገሩትን ሁሉ አሜን ብሎ አብሮ የሚቀበል ስለሆነ እንግዲህ አንዳንዴ ደግሞ ጥያቄ የሚፈጥርብን ወገኖች ስላለን እነዛን ጥያቄዎች ግን በአግባቡ ብትችሉ ብትመልሱልን ደስ ይለናል። እንዴት ነው መሰላችሁ ቤተሰብ? አብርሃም እንግዲህ በጥቂት ጊዜ ነው አይደለም፣ ብዙም ቀን አይደለም የቆየው ማለት ነው። ጭንቅላቱ ልክ አይደለም፣ ወደ ራሱ አሁን ተመለሰ ካሉ መጀመሪያ ምንድን ነበረ በሽታው? በምን መልኩ ይሄ ልጅ ከዚህ ህመም ወጥቶ ወደ ነበረበት ወደ ድሮ ማንነቱ ተመለሰ እያሉን አይደለም? እንዴት ተመለሰ? ምንድን ነበር የታመመው? ለምንድን ነው ተድበስብሶ ነገራቶች እንዲያልፉ የተፈለገው? እዚህ ጋር በቃ ሩታን አስጠቁሮ ሩታን ሚዲያ ላይ አስጠልቶ ለማለፍ ነው የተፈለገው? ይሄ የረጅም ጊዜ እቅድ ነው። በነገራችን ላይ እኔ ብዙ ነገር ጠረጥር ነበር ከዚህ በፊት። ምን ካላችሁኝ አብርሃም ፈለገ ያው የሱ ጓደኛም ብትሆን ሩታ ፍቅረኛውን ብትሆን ባለቤቱን ብትሆን በፊትም፣ ነገር ግን ሚዲያ ላይ ከሱ በበለጠ ያላት ፓወር ውስጥ ለውስጥ እሱና ቤተሰቡን ሰላም ይነሳቸው ይመስለኛል ሳስበው። ይሄ ታቅዶበት ታልሞበት የተሰራ የሸር ስራ ነው፣ የክፋት ስራ ነው። ሩታ በሚዲያ ላይ መተተኛ ጠንቋይ ተብላ እንድትሰደብ ያስደረጋት አብርሃም በተቻለው አቅም የሷን አድቫንቴጅ የሷን አቅም ዝቅ ለማድረግ ነው። ያለችበትን ቦታ እንድትነሳ እሷ የነበራትን የህዝብ መወደድ የመፈለግ በሆነ ምክንያት ብቻ እንዳያችሁት እንደዚህ እንድትሆን ለማድረግ ነው ይሄ ሁሉ ጥረት ሲደረግ የነበረው። እኔ ከዚህ ሁሉ ውጪ ምንም ነገር ሊሆን አይችልም። አብርሃም ምንም አልነበረም፣ ምንም አልታመመም። ራሱ በራሱ ትወና ነው ሲሰራ የነበረው። ልክ እንደታመመ መስሎ አንዴ ሳምንት ሩታ ጋር ሲያድር፣ አንዴ ሳምንት ሄርሜላ ጋር ሲያድር ሲመቻች ቆየና ይሄን የዝሙት መንገድ ሲያጧጡፍ ኖረና አሁን ላይ ጤነኛ ነኝ ብሎ መጣ። እኛን አታታልሉንም። በነገራችን ላይ የፈለገ ቢመጣ እኛ አንቀበላችሁም። ምክንያቱም ምን አይነት ስልታዊ የሆነ ውጊያ ከሩታ ጋር እንደገጠማችሁ የተረዳን ተረድተናችኋልና በጣም ክፋታችሁ ጥግ ደርሷል። እውነቴን ነው የምላችሁ። በዚህ ልክ እኮ ሩታ መጉዳት አይጠበቅባችሁም ሲጀመር። በቃ አንተ ካልፈለክ ነገራቶችን ማለት ነው በፈለክበት መንገድ ማስቆም ትችላለህ። አንተ ምን ገዶክ በትዳር ላይ ያለክ ወደ ዝሙት የገባክ ሰውዬ አሁን ምን አንሶክ ነው አንተ ሩታን ከህይወቴ ውጪ ለማለት ዙሪያ ጥምጥም እኮ መሄድ የለብህም። ሄርሜላንም ወይ ከህይወቴ ውጪ ለማለት መዝከርከር የለብህም። በራስክ ኮንፊደንስም ይሁን የሆነ የራስ ውሳኔ ስለሌለክ ነው ይሄ ሁሉ ትርምስምስ ውስጥ የገባከው። ባይዘው መጀመሪያ አታለልከው ራስክን ነው አብርሃም። ሲቀጥል ሰዎችን እንዳታለልክ ከተሰማህ መጀመሪያ አታለልከው ራስክን ነው። አልታመምክም፣ በፍጹም ታማህ አልነበረም። ሆን ብለክ ነው እንደዛ አይነት አክሽን ስታሳይ የነበረው። አንደኛው ነገር ነግራችኋለሁ፣ ሩታን ከሚዲያ ላይ ለማውረድ ይፈልጋል። በቃ የመጀመሪያ ግቡ እሱ ነው። እኛ ኮሊና አለን እየተደረጉ የነበሩትን ከዚህ በፊት የምናያቸው ቪዲዮዎች ላይ ጌም ላይ እንዴት ሲናደድባት እንደነበር ረሳችሁ? እንደዛ ህዝብ ከሷ ጋር ቲፎዞ ሆኖ ሲል ብዙ ቦታዎች ላይ ሩታ ስለምትቦንስ ያ ነገር ደግሞ የሚጎረብጣቸዋሉ። የፈለገ የራሷ ሰው ቢሆንም እንደዚህ አይነትም ጠላት አለ ቤተሰብ። ስለዚህ አብርሽ ማለት ነው ይሄን ያክል አንተ በቃ በሴቶች ተቸግረህ ምናምን እነሱ አላስቀምጥ ብለው በጣም ነው እንዴ አንተ ተፈቀርከው? በጣም ነው እንዴ ተወደድከው? ወደ ጤና ተመለስክ ሲሉን እኮ ማሳመኛ ነገር ያስፈልገናል። እኛ አንቀበልም። ይሄንን ህሊና ያለን ሰዎች እኛ አንቀበልም ማለት ነው። ሌሎቻችሁ እንደፈለጋችሁ አብርሽ ተመለሰ ወደ ነበረበት፣ ልክ ከአውሮፓ ሀገር ገብቶ ወደ ኢትዮጵያ የመጣ ሰው ይመስል ማለት ነው። ተመለሰ ወደ ቦታው። በፊትም ቦታው ጭንቅላቱ ቦታው ነበረ። የኛን የሸወደን ገባችሁ አይደለም? ይሄ ሽወዳ ነው አብርሽ። እኔ አንተ ከዚህም በላይ ታደርጋለህ። በደንብ ነው የምናውቅህ። ምን ያክል አካሄድክ አደገኛና ስልታዊ እንደሆነ እናውቃለን። ስለዚህ ማለት ነው ራስክን ነው መጀመሪያ ያረከስከው። አንድ ማወቅ ያለብክ ነገር፣ ምክንያቱም
አንድ ሰሞን ከሩታ ጋር፣ አንድ ሳምንት ከሄርሜላ ጋር። ይሄ ራሱ ጤንነት ነው? እውነቴን ነው የምለው። በራስህ ታመምኩን ብትል ራስህ ያደረከው የክፋት ስራ በሩታ ላይ ስታደርግ የነበረው በደል ነው አመመኝም ብትል እንጂ አንተ ጤነኛ ነበርክ፣ 100% ጤነኛ ነበርክ። ስለዚህ ትክክለኛ ያልሆነ ነገር የማያሳምን ነገር አታምጡብን። ሩታ ማለት ነው ይሄን ያክል ጨካኙና በአብርሃም ላይ ምንም ነገር የምታደርግ ሴት አይደለች። ምንም የልጇ አባት በዚህ ልክ ፈዞ ድህንዝዞ ድንጋይ ሆኖ አብራው መኖር የምትፈልግ ይመስላችኋል? ማን ሴት ናት እንደዚህ አይነት ባል የምትፈልገው? እውነታውን ማለት ነው መሸፋፈን አይቻልም። እንቅጩ ነው መናገር ያለብን። ስለዚህ ከጤናው ተመልሷል የምትሉ ሰዎች መጀመሪያም እኛ ጤናው ምኑ ጋር ነው የተዛባው ብለን እየጠየቅናችሁ ነው። ምን ሆኖ ነበረ? ይሄ ማስመሰል ነው። እኔ ደግሞ የምለው ማለት ነው አንደኛ ሩታን በጣም መበቀል ይፈልጋል። ከድሮም ታውቃላችሁ መበቀል ይፈልጋል። ስለዚህ ዛሬ ላይ የተናገረው ነገር ከዛ በፊት ሳደርግ የነበረውን አላውቅም ሲል ይሄ ልጅ ምንድነው ተሰውሮ ነበረ? ሲንቀሳቀስ እናየዋለን፣ ሰዎች ሰላም ሲል እናየዋለን፣ ሁሉን ነገር ማለት ነው በደስታ ሲከውን አይተነዋል። ያ ነገር ትክክል አልነበረም ማለት ነው። ለምንድን ነው ሰዎች አእምሯቸው መቀበል ከሚችለው በላይ ነገር የምትናገሩት? የሆነ ሰው የሆነ ነገር እያደረገ እየዋለ እያደረ ምን ሳረግ እንደነበር አላውቅም ካለ ይሄ የውሸት ጥግ ነው። በደንብ ነው ራሱን የሚያውቀው ሰውየው። ግን ተወኖባቸዋል። በቃ ይሄንን ድራማ ተጫውቶባቸዋል ሁለቱም ሴቶች ላይ። ነገራችን ላይ ካቋቋሙት ያላችሁ አይደለ? ሩታና ኤፋን ኢግኖር አድርጓቸዋል። ጀርባቸውን ሰጥቶ ነው የቆመው። ፊቱን ወደነ ሄርሜላ ወደነ ቡዜ እንዲሁም ወደነ ዳኒን ያደረገው። እንዲያውም በተገላገለች ሩታ። እውነቴን ነው። ይሄ ነገር መጨረሻው ለይቶለት አንተም ቢሆን ከህይወቷ ሙልቅ ብለህ ከወጣህም ለአንዴና ለመጨረሻ ጊዜ እሰየው በቃ። እንዲያውም እኮ ማለት ነው እኔ በፊትም ብየዋለሁ። በፊትም የአብርሃም ሁኔታ እኔ ብዙ የማይመች እኮ አለ። እንደ ሴት ለሴት ልጅ የማይመች ብዙ ባህሪ ያለው እልክ ነው። አሁንም ሩታን እዚህ ያደረሳት እውነቴን ነው የምላችሁ እልክ፣ በቃ እልክ። ከሄርሜላ ጋር የገባችው እልክ ነው። እንደውም ታግላ ወደ ትዳሯ እሱን ለመመለስ እልክ ያስገባት እንጂ አብርሃም ለዚህ ሁሉ መስዋዕትነት የሚከፈልለት ሰው ሆኖ አይደለም። በፍጹም ነው የምላችሁ እኮ በፍጹም። እንዴ ያደረገው ድርጊት እኮ በታምር የሚረሳ ነገር አይደለም። ስንት ነገር ነው ያደረገው ሩታ ህይወት ውስጥ፣ ስንት ነገር ነው ያበለሻሸባት። ከዚህ ቀደም በቪዲዮዎች ላይ ነግሬያችኋለሁ። በትምህርቷ በጣም ጎበዝ ልጅ ነበረች። ትምህርቷን እንዳትጨርስ አድርጓት በትዳር በሚባል ነገር አስሮ ልጅ ከወለደች በኋላ እንኳን በስትክክል ትሪት ሳያረጋት በለዋ ላይ ተንዘላዘለ። ያ ሁሉ ጉዳት የተጎዳችው ሩታ ሀብቴ እያለች አሁን ደግሞ እሷን ለመበቀል በእንደዚህ አይነት መልኩ መምጣቱ እኔ አልተመቸኝም። ቤተሰብ ታመመ የምትሉት እኛ ደግሞ አንሰማም። በቃ አልታመመም ነበረ። በእርግጠኝነት ምነግራችሁ አብርሃም ሴቶቹ ላይ እየቀለደ ነበረ። አንዳንዴም ሳስበው እንደ ይሄ ልጅ በቀል ውስጥ አለ እንዴ ይላሉ። ለምን በድሮ የፍቅር ታሪኩ ፍቅርን ታስታውሷታላችሁ ብዬ አስባለሁ። አስለቅሳ አስነብታ ነው ከህይወቱ ያስወጣችሁ። የመጀመሪያ የፍቅር ግንኙነቱ ከፍቅር ጋር ነበረ። እውነተኛ ፍቅር እብደት ህይወት ያሳለፈው ከፍቅር ጋር ነበርና ያኔ ደግሞ ብዙ ነገር በሷ ደርሶበታል። እኔ በደንብ በታሪካቸውን ተከታታይ ስለማቀው ነውና ይሄ የበቀል አካሄድ ነው። አብርሃም እውነተኛ ፍቅር የለውም። እውነተኛ ፍቅር ቢኖረው ኖሮማ በአጭር ጊዜ እኮ ማለት ነው ሩታን አስቀምጦ ሌላ ሴቶች ጋር አናየውም ነበር። ይሄ አይነት ወንድ ለትዳር ይሆናል ብሎ ራሱ ማሰብ እኔ ይከብደኛል በእውነት። እኔ አሁን አብርሃም ለሩታ የሚሆን ወንድ አይደለም። 100% ነው የምነግራችሁ። ለማንም ነው የምላችሁ፣ እንኳን ለሩታ ማለት ነው። ለምን የትዳር አቋም ያለው ሰው አይደለም። የጨዋ ባህሪነት አይታይበትም። በተለይ በሴቶች ጉዳይ ላይ ያያቱን ላይ የሚያምረው አይነት ወንድ ነው። እንዴት አድርጋችሁ እንዲህ አይነቱን ወንድ እንደው ስርዓቱን አስይዛችሁ በህይወታችሁ ውስጥ ህይወት አጋራችሁን እንዲቀጥል ታደርጉታላችሁ? የማይሆን ነገር እኮ ነው። የማይሆን ባይዘዌ ያው የሴቶቹን ህይወት በደንብ አድርጎ ነው እየተጫወተበት ያለው። ይሄን አምናችሁ ልትቀበሉ ይገባል። ጌሙ ያለው የአብርሃም ዙሪያ ያሉ ጓደኞቹ እና ቤተሰቦቹ እንዲሁም እሱ ጋር ነው። ጌም እየተጫወተ ነው። ባይዘው ጊዜን ይተካል። ሁሌ ሰው እንዳማረበት፣ ሁሌ ጤነኛ እንደሆነ አይኖርም። ሁሌ ጊዜ ሰው ማለት ነው ሰው እንደበደለ አይኖርም። እውነቴን ነው የምላችሁ። የሆነ ሰዓት በቃ በራሱ ማድረግ የማይችልበት ዘመን ይመጣል። አብርሃም ዛሬ ላይ ያለውን ነገር ማየት የለበትም። ዛሬ ላይ ማረግ የሚችለውን ሁሉ ማረግ እችላለሁ ብሎ እያመነ የሚሄድበት የህይወት መንገድ እመኑኝ ነገ ዋጋ ያስከፍሏል። ነገ የሰው ያለህ ቢል አጠገቡ የማይቆምለት ሰው የሚያጣበት ዘመን ይመጣል።
ያንን ጊዜ ፍሩ። አሁን ግድ የለም። እውነተኛ ሰው እንደ ሩታ አይነት ይገፋል፣ ይበደላል። ጭራሽ ከልጁ ጋር ሲያሳልፍ የነበረውን አንቨርሰሪውን ምንንም አላቅም እያለ ነው ቤተሰብ። እንደዚህ አይነት ክህደት አለ እንዴ? እንደዚህ አይነት ውሸት አለ እንዴ? በሳይንሱም ደረጃ ብትሄዱ በእምነት ደረጃም ብትሄዱ ቤተሰብ እንደዚህ አይነት መሰወር የለም። በቁም መሰወርኛ አይተን ሰምተን አናቅም። ይሄ ራሳቸው ዘይቀመሙት ድራማ ነው። ምናልባትም እኮ እቺ ላይ የምታላግጠው ሄርሜላም እጇ ሊኖርበት ይችላል። ሩታን እየተበቀሏት ሊሆን ይችላል። ቤተሰብዬ በፍጹም ይሄ ከእውነት የራቀ ነው። አብርሃም ምንም አልሆነም፣ ምንምም አልነበረም። ጌሙን የጀመረው ራሱ ነው። እዛው ሩታ ላይ ጌሙን ጀመረባትና በሷ ወደ ራሷ የተመለሰ መሰላት። አብረው ጥሩ ጊዜ ስታሳልፍ ቆየች። ቀጠለና ደግሞ የሆነ ሰዓት ላይ ደግሞ ወደ ሄርሜላ ሄደ። ተመልከቱ። እውነት እኔም ማዝነው የማይሆን ወንድ ላይ ሩታ መውደቋ ነው። በቃ ሌላ ምንም አያሳዝነኝም። የማይሆን መቼም ቢሆን አብረውን ትዳራቸው ይቀጥልም አይቀጥልም ወገኖች፣ አብርሃም ለሩታ የሚመጥን ወንድ አይደለም። ወቁት ይሄንን እውነት ማለት ነው። ስለዚህ ዛሬ ላይ እንግዲህ እነ ቡዚ ከውስጥ ተነጋግረው ጨርሰው ነው የመጡት። ምንም እንደማታውቅ አርጋ ነው እየተናገረች ያለችው። ድብና አርጋ ታውቃለች። ምን አይነት ቅመማ ቀመማ እንደመጣች ከወንድሟ ጋር ድብና አርጋ ቡዚ ታውቀዋለች። ካዱ ራሳችሁን። መጀመሪያ የምትዋሹት ራሳችሁን ነው ብያችኋለሁ። ኦዲየንስ ግን ዝም ብሎ አሜን ብሎ ሁሉን አይቀበላችሁ። የዋዎቹ ይቀበሉ ሁሉ ነገር። አብርሃም ሳተ፣ አሜን ልክ ነው። አብርሃም ትላንትና እኮ ከራሱ ጋር አልነበረም፣ ያደረገውን አያውቅም፣ እውነት ነው ብላችሁ የምትቀበሉ ሰዎች ይብላኝ ለእናንተ። እኛ ግን እናያለን ዙራ ቀናውን። ጥቂቶች ነን ባይዘው እዚህ ሚዲያ ላይ ታግለን ያለ ነው በዚህ ጉዳይ ላይ። አብዛኞቹ ተከርብተዋል ወደ ሄርሜላ ማለት ነው። ወደ ሄርሜላ ተከርብተዋል። አብርሃም እንደታመመ አድርገው ያመኑም አሉ። ግን አይደለም፣ እውነታው ይሄ አይደለም። አብርሃም በጣም ሩታ ላይ የበቀል ጥግ ነው እያሳያት ያለው። እንዴ አብረህ ነበርክ እኮ ጊዜ እያሳለፍን ምናምን ስትሉ ሰማችሁ አይደል ያለውን? እኔ ያኔ ምንም የማስታውሰው ነገር የለም አላት። ስለዚህ እንዴት ነው ቆመ ስትሄድ የነበረው? እንዴት ሆነክ ነው? ያ ሁሉ ያ የሚታመን እኮ አይደለም ነው። በዚህ ዓለም ላይ እንደዚህ አይነትም የህይወት አኗኗር አለ እያልከን ነው። ሳይንሱን የማያውቀውን ሃይማኖት በኩል የማይታወቅ እንዲህ አይነት አኗኗር የለም። እንደዚህ እንዳንተ ቆሞ እየሄደ ሰው እያናገረ ሲፈልገው ከሄርሜላ ጋር የተለጠፈ ሲፈልገው ከሩታ ጋር የተለጠፈ ማረገውን አላውቅም ይላል። ይሄ ማለት ነው አብርሃም ከዚህ በፊት ሩታን ምን ያህል ማለት ነው ህይወቷን ከጥቅም ውጪ እንዳረከው 100% ህሊናክ ስለሚያውቀው አሁን ላይ ማለት ነው በዛ የተነሳ ራስ ግን ከሚዲያው ላይ ስምህን ለማጥራት ነው። ሁሌም እኔ ልንገርክ አይደለ ያንተ የአንድ ሰሞን የሩታ የህይወት መበላሸት መንገድ መሆንክን ማንም ሰው ከህይወቱ ሊረሳው አይችልም። በቃ ሁሌም የሩታ የህይወት ችግር ቁልፍ አንተ እንደሆንክ፣ አንተ ህይወቷን እንደበጠበጥክ፣ አንተ ትዳርን እንዳበላሸክ፣ በዝሙት ሌላ ታሪክ ውስጥ ገብተህ ሴት ጋር ስትሯሯጥ እንደከረምክ ማንም አይረሳለም። ያ ሁሉ ህይወቴን እንግዲህ አላቅም በላ፣ ስዘሙትም አላቅም በላ፣ ሴት ሳሳድድም አላቅም በላ፣ ይሄ ነው እኮ ይቀረክ በቃ ብሎታል እኮ። ኤኒዌይስ ያንን ሳደርግ አላቅም ካለ ከሩታ ጋር በጣም መልካም ጊዜ ከልጁ ጋር ሲዝናና አንቨርሰሪውን ሲያከብር አያቅም ማለት ነው። አቤት ውሸት! ጌታ ሆይ ከዚህ ከውሸት ስብስብ ፈጣሪው ሰውረን። እኔ በጣም ነው የምታሳፍሩኝ። በነገራችን ላይ እንዴ ታላቅ እህቱ እንኳን ትንሽ አይሸመቅቃትም? እንደዚህ አይነት መረጃ ይዛልን በአጭር ቀኑ ስትመ አብርሃም በፊትም አላመመውም አሁንም አላመመውም። እያሴረ እየሰራ ያለው የክፋት ስራ አለ። በቃ ይሄ ብቻ ነው የተረዳሁት። ቤተሰብ ሩታ እግዚአብሔር ይሁንሽ። እውነቴን ነው። ለመከፈል የማይገባለት ሰው ነው መስዋዕትነት ስትከፊ የቆየሽው። ለማይገባ ሰው አንዳንዴ እኮ ለሚገባ ሰው የፈለገ ይሁን የፈለገ ነገር ይፈጠር መስዋዕትነት መክፈል አዲስ አይደለም። ግን ለማይገባ ሰው ህይወታችሁን ለተባበረ ድቅቅ ላረጋችሁ ሰው ለናንተ የመጥፋት መንስኤ የሆነን ሰው ለዛ ሰው መስዋዕትነት ስከፍል ምን ያረጋል? እኛ ያኔ እንደመከርናት ቢሆን ያኔ ነው የምላችሁ፣ አሁን አይደለም። ሩታ በቃ ታይ ከዚህ ሰውዬ ህይወት ውጪ፣ ህይወት ሆኖ ትዳሩን አያስቀጥልሽም ይቅርብሽ እንዳልናት ብትተው ኖሮ ዛሬ ላይ ይሄ ሁሉ ነገር በህይወቱ አይፈጠርም ነበረ። በጣም ነውር ነው። በጣም ክህደት ነውር ነው። እውነቴን ነው። ከሃዲ የሆነ ሰው ሁሌም ከሃዲ ነው። በቃ አብርሃም ስትኖር የቆየከውን ህይወት አላውቀውም ካልክ የመጨረሻ ከሃዲ ነህ አንተ። ምንም አልሆንክም፣ ምንም አልነበርክም አንተ። እኛን ነው ማይንዳችንን እንደዚህ ለመቀየር እየሞከርክ ያለከው እንጂ አብርሃም አልታመምክም ነበረ 100% ማለት ነው። ለማንኛውም ውሸት ሆኖ አይቀጥልም። እውነትና ንጋት እያደር ይገልጣል የሚባል አባባል አለ። ቤተሰብ እንግዲህ ቀጣዩን የምናይ ይሆናል። ምረጥ እያሉት ነው ወይ መመራረጥ
ሚስት ከውሽማ ጋር ቆማ ምረጥ የሚባልበት ዘመን ማለት ነው። በ20 ምናምን ዓመትክ ራሰ በራ ልትሆን ነው። አይሉሌ ምን አይነት አባት ነው ያለክ? እውነት ምን አይነት አባት ነው ያለክ? እንዲህ አይነትም አባት አለ እንግዲህ። እግዚአብሔር ይሁንሽ ሩታ፣ እውነቴን ነው። እግዚአብሔር ይሁንሽ። ከኖረችው ከባድ የህይወት አካሄድ የህይወት ፈተና አንፃር እግዚአብሔር መጨረሻውን ያሳምርላት። እኔ ሌሎቹን ተዋቸው፣ ሁሉም ነገር ያልፋል። ባይዘይ እሷ ያኔ ልክ ባትገባና እርግፍ አድርጋ ለዛች ለውሽሚት ብትለቅላት ኖሮ ምናልባት እሷ ሌላ አዲስ ህይወት ምዕራፍ ውስጥ ሆን ነበር። ምናልባት የተረጋጋ ህይወት ይገጥማት ነበረ። ግን ምን ያደርጋል፣ አንዳንዴ ፈተናዎቻችሁ ማቆሚያ የላችሁም እና እግዚአብሔር ይርዳት ነው የምለው። ለሩታ ቤተሰብ ስለነበረን ቆይታ ክብረት ይስጥልኝ። ኮሜንት አስቀምጡልኝ፣ እስቲ ሀሳባችሁን አስቀምጡ። ቤተሰብ የተሰማችሁን በኮሜንት አስቀምጡልኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።